በተለያዩ አካባቢዎች ያላችሁ ነጋዴዎች ጥንቃቄ አድርጉ። ወንበዴ የሆኑ ነጋዴዎች አሉ መባላቸውን ሰምተናል። በሌላ በኩል ደግሞ የነዳጅ ዋጋ መቀነሱ ታውቋል። ይህ የነዳጅ ዋጋ ቅናሽ ትልቅ እፎይታ የሚሰጥ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ዲጂታል የግንባታ ቁጥጥር መረጃ ስርዓት ይፋ ተደረገ። የኢትዮጵያ ኮንስትራክሽን ባለስልጣን ዲጂታል የኮንስትራክሽን ቁጥጥር መረጃ ስርዓት በዛሬው ዕለት አስጀምሯል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በወቅቱ እንደተናገሩት አሁን የተጀመረው ዲጂታል የቁጥጥር መረጃ ስርዓት ግልጸኝነትን በማስፈን መልካም ስራ ያልሰሩትን ተጠያቂ ለማድረግ እንዲሁም ጥሩ ሰርተው የተገኙትን ለመሸለም ያስችላል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነገው በበኩላቸው ስርዓቱ 10 ወር የፈጀ ዝግጅት ተደርጎበታል ብለዋል። የኮንስትራክሽን ዘርፍ ለሀገሪቱ ትልቅ የኢኮኖሚ አስተዋጽኦ ያለው በመሆኑ ዘርፉን አለማዘመን ትልቅ ዋጋ የሚያስከፍል መሆኑን አመላክተዋል። ዲጂታል የቁጥጥር መረጃ ስርዓቱ ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር የተዘረጋ መሆኑን በመጠቆም የሳይበር ጥቃትን ለመከላከል የሚያስችል የቅድመ ጥንቃቄ ስራ መሰራቱን ገልጸዋል። በሌላ በኩል ደግሞ የነጋዴ ፎረሙ በህጋዊ ሽፋን በህዝብ ላይ ዘረፋ የሚፈጽሙና ወንበዴ ሲል በጠራቸው ነጋዴዎች ላይ እርምጃ እንዲወሰድ ጠየቀ። የአዲስ አበባ ባለሀብቶች ፎረም በህጋዊ ባለሀብትና ነጋዴ ሽፋን የሚንቀሳቀሱና ወንበዴዎች ሲል በጠራቸው ቡድኖች ላይ መንግስት አስቸኳይና ቆራጥ እርምጃ እንዲወስድ ጠይቋል። ፎረሙ እነዚህ አካላት ሰፊ የሆነ ማጭበርበር፣ የኢኮኖሚ ማናጋት መፍጠርና ተጋላጭ ዜጎችን በተለይም ወጣቶችን እየዘረፉ መሆናቸውን ከሷል። የፎረሙ ፕሬዝዳንት አቶ አሸናፊ እንዳሉት ከሆነ እነዚህ ግለሰቦች ህገወጥ የንግድ እንቅስቃሴዎችን ለመፈጸም ህጋዊ ሽፋንን ተጠቅመው በህዝብ ላይ አላስፈላጊ እንግልትና ዘረፋ እየፈጸሙ ይገኛሉ። ፕሬዝዳንቱ ይህንን በማድረግ ላይ ያሉትን መጥፎ ተዋናዮች በሀገራዊ ልማት ላይ ከሚሳተፉት ከአብዛኞቹ ህጋዊ ባለሀብቶችና ነጋዴዎች መለየት ወሳኝ መሆኑን አሳስበዋል። የእነዚህ ቡድኖች እኩይ ተግባር በህዝቡና በነጋዴው መካከል አለመተማመን እንዲፈጠር ከማድረጉም በላይ የንግድ ግብይት ስርዓቱን በማዛባት ሁከት ሊያስነሱ ስለሚችሉ ከውጭ እስከ ሀገር ቤት ኔትወርክ ያላቸው እነዚህ አደገኛ ቡድኖችና ግለሰቦች በጊዜ ሀይ ካልተባሉ ነገ እንደ ሀገር ስጋት መሆናቸው አይቀርም ሲሉ አስታውቀዋል። በሌላ በኩል ደግሞ የነዳጅ ዋጋ መቀነሱ ታውቋል። ይህ ቅናሽ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን እንደሚቀንሰው ታውቋል። በመካከለኛው ምስራቅ ያለው የፖለቲካ ትኩሳት መቀዛቀዝ ማሳየቱን ተከትሎ የዓለም አቀፉ የነዳጅ ዋጋ ባለፉት ጥቂት ቀናት ብቻ በ1 በመቶ ገደማ ቀንሷል። በሐማስና በእስራኤል መካከል የሰላም ስምምነት ከተደረሰ ዋጋው ከዚህም በላይ ሊቀንስ እንደሚችል ተገምቷል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.1 በመቶ ሲቀንስ የዓለም አቀፍ መለኪያው ብሬንት ደግሞ በ2 በመቶ በመቀነስ አንድ በርሜል በ65.12 ዶላር እየተሸጠ ይገኛል። ከጥቂት ሳምንታት በፊት በብሬንት አንድ በርሜል ድፍድፍ ነዳጅ በ78.81 ዶላር ሲሸጥ መቆየቱ ይታወሳል። በኢትዮጵያ የነዳጅ ዋጋን በተመለከተ ግብይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኤነርጂ ሚኒስቴር አስታውቋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ እንደተናገሩት በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ ይገኛል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ እንደሚሆን ጠቁመዋል። ከጥቂት ቀናት በፊት ከአውሮፕላን ነዳጅ ውጭ ያሉ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንዲቀጥል መወሰኑ ይታወሳል። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት በቀጣዩ ጥቅምት ወር እንዲቀጥል ተወስኗል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ በሊትር 120 ብር ከ10 ሳንቲም እንዲሆን በመንግስት ተወስኗል። በሌላ በኩል ደግሞ በኢትዮጵያ አየር መንገድ በብድር ጉዞ የሚደረግበት መንገድ መመቻቸቱ ታወቀ። ኦሮሚያ ባንክ፣ የኢትዮጵያ አየር መንገድና ኳንተም ቴክኖሎጂ አክሲዮን ማህበር ሚልኪ የዲጂታል የብድር አገልግሎትን በመጠቀም አሁን ይብረሩ በኋላ ይክፈሉ መርሃ ግብር አብሮ ለመስራት የመግባቢያ ስምምነት ተፈራረሙ።
ኦሮሚያ ባንክ ከሁለቱ ተቋማት ጋር በጋራ ከተስማማባቸው ጉዳዮች መካከል አንዱ ባንኩ በቅርቡ ስራ ላይ ያዋለው ሚልኪ ዲጂታል የብድር አገልግሎት መተግበሪያን በመጠቀም የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸው ያለምንም ማስያዣና ዋስትና በሚልኪ ተበድረው የበረራ ትኬት በመቁረጥ ከበረሩና ጉዳያቸውን ከፈጸሙ በኋላ ተረጋግተው የሚከፍሉበት አይነተኛ አማራጭ ተመቻችቷል። አሁን ይብረሩ በኋላ ይክፈሉ የተሰኘው መርሃ ግብር የኢትዮጵያ አየር መንገድ ደንበኞች ጊዜያዊ የገንዘብ እጥረት ሳያሳስባቸው ሚልኪ መተግበሪያን በመጠቀም የአየር ትኬታቸውን በመቁረጥ ሀገር አቀፍም ሆነ ዓለም አቀፍ በረራዎችን ካከናወኑና ጉዳያቸውን ከፈጸሙ በኋላ ስራቸውን እየሰሩ እንዲከፍሉ እድል ይፈጥርላቸዋል ተብሏል። የሶስቱ ተቋማት ስትራቴጂካዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የኢትዮጵያን ዲጂታላይዜሽን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ የዜጎችን ዘርፈ ብዙ እንቅስቃሴ በእጅጉ ያሳልጣል ተብሎ እንደሚታመን ተነግሯል። በሌላ በኩል ደግሞ ከተቀመጠው ታሪፍ በላይ እንድንከፍል በመገደዳችን ላላስፈላጊ ወጪ ተዳርገናል ሲሉ ነዋሪዎች ገልጸዋል። የአዲስ አበባ ከተማ ነዋሪዎች ሕግና ስርዓት በማያከብሩ የትራንስፖርት አገልግሎት በሚሰጡ የታክሲ አሽከርካሪዎች አማካኝነት ከተቀመጠው ታሪፍ በላይ እንድንከፍል በመገደዳችን ላላስፈላጊ ወጪ ተዳርገናል ሲሉ ቅሬታቸውን አቅርበዋል። ነዋሪዎቹ በቅሬታቸው ከተቀመጠው ታሪፍ በላይ ከማስከፈል በተጨማሪ ማመናጨቅ፣ መንገድ ላይ ማውረድ የትራንስፖርት አገልግሎት ሰጪዎች ላይ የሚታይ ስርዓት አልበኝነትና የስነ ምግባር ጉድለት እንደሚያስተናግዱ አብራርተዋል። በዚህም ሳቢያ ላላስፈላጊ ወጪ እየተዳረጉ መሆኑን የገለጹ ሲሆን መሰል ህገወጥነት በከተማዋ ትራንስፖርት አገልግሎት ሰጪዎች ላይ እየተባባሰ መምጣቱን አስረድተዋል። የትራንስፖርት አገልግሎት በሚጠቀሙበት ወቅት ከታሪፍ በላይ ማስከፈል፣ ትርፍ መጫንና ተሽከርካሪዎችን በመጠቀም የሚደረጉ ስርቆቶች በዋናነት የሚያጋጥሟቸው ፈተናዎች እንደሆኑም ጠቁመዋል። በተጨማሪም የተሳፋሪን መብት አለማክበር፣ ያለ ታርጋ ማሽከርከርና ሌሎችም የትራፊክ ህግ ጥሰቶች ለከፋ ችግርና እንግልት እየዳረጋቸው መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትል ዳይሬክተር አቶ ጌትነት ታመነ በሰጡት ምላሽ በሩብ በጀት ዓመቱ ከታሪፍ በላይ ማስከፈል፣ ትርፍ መጫን፣ ተሳፋሪውን ማንገላታትና መሰል ህገወጥ ተግባራትን በፈጸሙ 911 የከተማ ታክሲ አሽከርካሪዎች ላይ በተወሰደ ህጋዊ እርምጃ ከ990 ሺህ ብር በላይ የቅጣት ገንዘብ መሰብሰቡን ተናግረዋል። እርምጃ የተወሰደባቸው ሌሎች አሽከርካሪዎች ከታሪፍ በላይ በማስከፈልና ትርፍ መጫን ላይ ተሰማርተው እንደነበርም ዳይሬክተሩ ጠቁመዋል። ህግና ስርዓትን አክብረው የሚሰሩ እንዳሉ ሁሉ ተሳፋሪውን የሚያግሏሉ በርካቶች መሆናቸውን ያወሱት ዳይሬክተሩ ተሳፋሪዎች መሰል ችግሮች አጋጥሟቸው ጥቆማ በማድረጋቸው ምክንያት እርምጃዎቹን መውሰዳቸውን ጠቁመዋል። ቅሬታ አቅራቢዎቹ ያነሷቸውና ሌሎችም የትራፊክ ህግ ጥሰቶች ማህበረሰቡን ለከፋ ችግርና እንግልት እየዳረጉ መሆኑን ያመኑት ዳይሬክተሩ በቀጣይም እነዚህንና መሰል ችግሮችን ለማረም ልዩ ትኩረት ተሰጥቶ እንደሚሰራ ገልጸዋል። በከተማዋ ትርፍ መጫንና ከታሪፍ በላይ ማስከፈል በሰፊው የሚስተዋል በመሆኑ ማህበረሰቡ ላላስፈላጊ ወጪና ለትራፊክ አደጋ እንዳይጋለጥ እነዚህ ከተፈቀደ ውጭ የሚንቀሳቀሱ አሽከርካሪዎች ለትራፊክ ደህንነት አካላት በማጋለጥ ህብረተሰቡ የበኩሉን አስተዋጽኦ እንዲወጣም ጥሪያቸውን አቅርበዋል። የአዲስ አበባ ከተማ ነዋሪዎች በተደጋጋሚ ከተቀመጠው ታሪፍ በላይ በሚያስከፍሉ የከተማ ታክሲ አሽከርካሪዎች አማካኝነት ላላስፈላጊ ወጪና እንግልት ተዳርገናል በማለት በተደጋጋሚ አቤቱታቸውን ሲያሰሙ ይደመጣል። በሌላ በኩል ደግሞ ኢትዮጵያ የአፍሪካ አህጉራዊ ነጻ ንግድ ስምምነት ትግበራን መስከረም 29 በይፋ እንደምትጀምር ተገለጸ። ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ መስከረም 29 ቀን 2018 ዓ.ም በሸቀጦች ዘርፍ የንግድ ትግበራ በይፋ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ዋሃብ ይርቢ እንደገለጹት የመጀመሪያው የንግድ ልውውጥ በምስራቅና ደቡብ አፍሪካ ሀገራት ላይ ትኩረት ያደረገ ነው ብለዋል። በማስጀመሪያ ንግዱ በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎች ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ ይላካሉ ተብሏል። አህጉራዊ ነጻ ንግድ ስምምነቱ ትግበራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታል ያሉት ሚኒስትር ዴኤታዋ ለሀገራችን ንግድ ተወዳዳሪነትና ኢንቨስትመንትን ያነቃቃል፣ ሰፊ የስራ ዕድል ይፈጥራል፣ ለሸማቹ ህብረተሰብ የተሻለ አማራጭ የምርት አቅርቦት ያስገኛል ሲሉ አስረድተዋል። በተጨማሪም የቴክኖሎጂ ተጠቃሚነትን ለማሳደግ በአፍሪካ ሀገራት መካከል የገበያ ትስስርን ለማስፈን እንዲሁም ደግሞ ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍ የሚከፍት መሆኑን አስረድተዋል። ይህ ታሪካዊ የንግድ ስርዓት ትግበራ ውጤታማ እንዲሆን መንግስትና ባለድርሻ አካላት በትኩረት ሊሰሯቸው የሚገቡ ጉዳዮች እንዳሉ ወይዘሮ ያስሚን ገልጸው ምርቶችን በጥራትና በብዛት ማቅረብ ወሳኝ ነው ብለዋል። የትራንስፖርትና የቴክኖሎጂ መሰረተ ልማትን ማጠናከር እንዲሁም የጉምሩክ ሂደቶችን ማዘመንና የጥራት መንደርን በመጠቀም የምርቶችን ጥራት ማረጋገጥ
አስፈላጊ መሆኑን አብራርተዋል። በንግድ ማስጀመሪያ መርሃ ግብሩ የአፍሪካ አህጉራዊ ነጻ ንግድ ኃላፊዎች፣ ከፍተኛ የመንግስት ባለስልጣናት፣ የተለያዩ ሀገራት ዲፕሎማቶችና አምባሳደሮች እንዲሁም ላኪዎችና አምራቾች ይሳተፋሉ ተብሏል። በመርሃ ግብሩ ምርት የመላክ ስነ ስርዓት፣ የፓናል ውይይትና በድርድር ሂደቱ ከፍተኛ ሚና ለነበራቸው ተቋማትና ግለሰቦች እውቅና የመስጠት መርሃ ግብር መያዙን ከሚኒስቴሩ የተገኘው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።